እና ምን ላድርግ ታዲያ? ሰላም እንሰራትና በሽተናትናል በውጣ ለዚህ እኮ ነው የምትመጪኝ ታውቂያለሽ። ስራን ጨርስ። እንዴት አባሽ እኮ እንደምታምሪ አሳይሽ ራሱ እንዴት እንደተመኘውሽ። ሰውነትሽ እንዴት እንደሚያምር ፈጣሪ እንደው የላይኛው አንተን ይመልከት ይድረስልህ ነው የምለው። ሌላ ምን ማለት ይቻላል? ግን ማለት ነው ትትና አሁን እቤት ስለሆነች በዛ ጎራ ብትል እኛ የሆነ ነቃ ገዛዝተን ምናምን እንመጣለን። እሺ አሁን ቤት ብቻዋን ናት እንዴ? ያው ብቻዋን በራት ከትዝታ ጋር ናት። መዳረቅ በቃ እኔ የሆኑ ስራዎች አሉብኝ እዛ ደረስልና ሄጃታለሁ። እሺ አው በቃ እኛም እኮ በየቦታው ቆመን ስናወራ ሰዓቱ ይደርሳል። እኔም ስራ አለብኝ። በቃ የአብርሽን አካውንት እንዳትረሱት እሺ? እሺ በቃ ደህና ምሹ። ደግሞ በርታ በሉ ይሻለዋል። መጸለይ ነው። ዝም ብሎ ማለቃቀስ ምንም መፍትሄ አያመጣም። እውነትህን ነው መድብል። እኛ ዛሬ በጣም በሚያሳዝን ሁኔታ በጣም ትልቅ አጣብቂኝ ውስጥ ነው የምትገኘው። እዚህ ጋር ብዙ የራሷ ሀሳብ፣ የራሷ ጭንቀት፣ የራሷ የሆነ ብዙ አይነት ውጣ ውረዶች፣ ጥያቄዎች አሉባት ሴት ናት። ግን ደግሞ በተጨማሪ በሚያሳዝን ሁኔታ እዚህ ጋር ብዙ ቻሌንጆች እየገጠሟት ነው። ዛሬ እንግዲህ እንደሚታወቀው መሳይ ታሞ ራሱን ስቶ እንግዲህ ደም ምናምን ባፉ መጥቶ ያው ህመሙ ታውቃላችሁ ያመዋል ራሱ ደብቆ ሁሌም እንግዲህ በልመና በ5-10 እንትን እያለ ሕክምና በራሱ መድኃኒት እየገዛ ከዛሬ ነገ እያለ ራሱን ሲያስታምም ቆይቶ አሁን ግን ትናንትና የመድኃኒት መግዣ ስላነሰው ያንን መድኃኒት ገዝቶ ሳይጠቀም ስለቀረ ራሱን ስቶ ወድቋል ማለት ነው። ክላሱ ወድቆ እንግዲህ ከብዙ ጊዜ በኋላ ነው ክላሱ ራሱ ተከፍቶ ተሰብሮ የተገኘው ማለት ነው። ሲገባም በጣም በሚያሳዝን ሁኔታ ምንም አይሰማም አይለማም። በቃ የሆነ የልብ ምት ውስጥ እንፋሱ በጣም ዝቅ ብሎ ነበረ። ግን እግዚአብሔር ይመስገን ይዘውት ወደ ሕክምና ሄደዋል። ለሕክምና ከሄዱ በኋላ እንግዲህ ሌሎቻቸው ሲሄዱ ትትና መሄድ አልቻለችም። ለምን ያልሄደችውም ደግሞ አባቷና እናቷ አባቷ ታኝቶ ከሚታከምበት የአልጋ ጎን ላይ ነበር መሳይ የተኛውና በዛ አማካኝነት እንግዲህ መሄድ አልቻለችም። በጣም አዝና ደብሯት ቤት ውስጥ ቀርታ ነበረ። ቤት ስቀር ደግሞ ትዝታ የምትባል ሰይጣን የሰይጣን ተላላኪ ሰይጣን የሚቀናባት ተንኮለኛ ታምም ያለው ይብላ እንግዲህ ምንም ሙሉ ጤነኛ ሆና ቤት ውስጥ እያጭበረበረች ነው እየዋለች ያለችው። ቤት ውስጥ ተቀምጣ ግን ተንኮል ላይ ስታሴር ነው የምትውለው። ያንን ተንኮሏን እንግዲህ እንደቀጠለ ሆኖ ዛሬ በሚያሳዝን ሁኔታ ወንድ ቀጥራ እንግዲህ ልታስደፍራት ለዛውም ደግሞ ማስደፈሯ ብቻ ሳይሆን ቪዲዮ እየቀረጸች እያዘጋጀች ነበረ። ያን ያደረገችው ለምንድን ነው እንግዲህ አብርሽ ጋር እንድትጠላ በአብርሽ እንድትጠላ አብርሽ አክንትፍ ብሎ እንዲተዋት የማድረግ ሴራዋ ነው ይሄ ሴራዋና ያን ነገር ለማድረግ እንግዲህ ወንድ ቀጥራ ና እንደዛ አርጋ ድፈራት በሽተኛ አድርጋት ና እንደዛ አርጋት ብላ ልጁን አምጥቷለች። ልጁም እንግዲህ መብራት ሰሪ ነኝ ምናምን ብሎ በእነሱ በተሰጠው ሲስተም መሰረት ገብቷል ማለት ነው። ሌላ እኔ ግን ሳላደንቃት የማላልፈው ያ ነገር ባለበት ታይም ላይ የሚገርመው ነገር ምላጭ እንትን ስኪን ይዛ ነበረ ቢላዋ ማለት ነው። ቤተሰብ ቢላዋ ይዛ ገብታ አጠገቧ እንዳይደርስ እንግዲህ ከለዋ ላይ ከተኛበት እንግዲህ ቀበቶውን ፈቶ ሊደፍራት እንትን ካለ በኋላ እንዳለ አንጀትን ከማወጣለህ ልቅ ስትለው እንግዲህ ተነስቶ ሂዶ ነበር። ቤተሰቦቻችን በጣም በሚገርምና በሚያሳዝን ሁኔታ ተነስቶላታል። እኔ በጣም ነው ያደነኳት ነው በቃ ይመቻትና ግን መጨረሻ ላይ ትዝታ የምትባል ሰይጣን ከኋላ ተደብቃ በር ላይ ከኋላ መታቻት። እሷ ግን በጀግንነት በዲል በሚገርም ብቃት ተወጣው ነበረ። ግን ከኋላ መታቻት። አሁን ዝሮ እንግዲህ ልጁ እንዲደፍራት ከኋላ ስለመታቻት በቃ እዚህ ጋር የደም ቧንቧን ከጀርባ ስለመታቻት ራሷን ስታወድቃለች። ራሷን ስታወድቅ እንግዲህ ከራስና ተግሯ ይዘው አልጋ ላይ አውጥተዋታል። እሷ እንግዲህ ቶሎ ብለህ ህመሟን በሽታህን አስተላልፍባት ነው ውጣ ነው ያለችው ትዝታ ማለት ነው። ግን እንደማይሳካላትና እዚህ ጋር አንደኛ እሷ ራሷ ጉሮሮን ትይዘዋለች ትዝታ ትንትና ማለት ነው። ጋይስ በቃ ጎበዝ ናት። ሁለተኛ ደግሞ ከኋላ መድብልም እንግዲህ ይመጣሉ እያለ ነበረ። የግሌና እንትና ጽጌ ደግሞ እየመጡ ነው። ስለዚህ ምንም አይነት ነገር ቢፈጠር እንግዲህ የከፋ አደጋ ላይ እንደማትደርስ ተስፋ አደርጋለሁ። ምክንያቱም
እነሱ እየመጡላት ነው። እነሱ ከመጡ ደግሞ እነሱ ከደረሱላት ምንም አይነት ነገር አይፈጠርም ማለት ነው። ቤተሰብ ትዝታ ግን ያው እንዳልኳችሁ ሴራውን አሴራ እንግዲህ ምን የመሰለ ወጥመድ ውስጥ አስገብታታለች። በጣም ነው የሚያሳዝነው። በጣም ነው እናደደችኝ ጋይስ። አሁን እዚህ ጋር በቃ እቺ ትዝታ የምትባል ሰው ማለት ነው ተንኮሏ መታወቅ አለበት። በቃ ምንም ይሁን ምን እዚህ ጋር ተንኮሏ መታወቅ አለበት። ምክንያቱም የሆነ ሰው መጥቶ እዚህ ጋር ተንኮሏን ይሄን የምትሰራውን ሴራዋ መጋለጥ አለበት። አንደኛ ቆማ እየሄደች እንደሆነ መታወቅ አለባት። ያው ተንከሲስም አለ። ምናልባት ተንከሲስም ቢደርስ ይችላል። ብቻ አላቅም። እዚህ ጋር ደግሞ የሆነ ሴራ እየሰራች ነው። እንግዲህ ታውቃላችሁ ለአብርሽ ወይም ደግሞ የቤቱን የካርታ እንትን በራሷ ስም ልታዞር እንግዲህ ተፍ እያለች ነው። እሱንም እየሞከረች ነው ማለት ቤተሰቦቻችን። ስለዚህ ተንከሲስ አንቺንም አቆየው ሊሳላጋለጥሽ ብሎ ዝቶባታል። ግን እዚህ ጋር እነሱ ማድረግ የነበረባቸው እንደታውቃላችሁ በቃ የሆነ ካሜራው ኦር ስልክ ነገር ሪከርደር አድርጎ መደበቅ ነበረባቸው። ከዛ በኋላ የምታወራው የምትለውን ነገር እያንዳንዱን ነገር መስማት ስለሚቻል ምንም አይነት ችግር የለውም ነበርና እንግዲህ ያን ነገር ሲያደርግ ነበር። ውድ ቤተሰቦቻችን እንደዛ ቢያደርግ ጥሩ ነው ብዬ አሰብኩኝ። እንደዛ ቢያደርግ በጣም አሜዚንግ ሀሳብ ነበርና እንግዲህ እንደዛ እንደሚሆን ተስፋ እናደርጋለን። በተረፈ ግን ያው ሁሉም ነገር በጣም ደስ የሚልና አሪፍ ኮንዲሽን ነበረ ቤተሰቦቻችን። እና ትዝና እንግዲህ በዚህ ሁኔታ ዛሬ እንደዛ አድርጎ ያልሆነ ነገር ውስጥ ትዝታ አስገብታታለች። ግን ይሄንን በድል እንደምትወጣው መሳይም እንግዲህ ምንም ይሆን የለበትም። በጣም ደስ በሚል ሁኔታ መድብል እንግዲህ ጀግናው መድብል እኔማ ጋይስ ምን ተመኘው መሰላችሁ? እንደዚህ ሲያሰቃያት መድብል ምን ነው በደረሰ አልኩኝ። የሆነ በርጋ ሲደርስ ተደውሎለት መጥቶ ነበርና እንደው የሆነ ነገር በቃ እዚህ ጋር በደረሰ ብዬ ተመኘሁኝ። አስባችሁታል? እዚህ ጋር መድብል ቢመጣ ማለት ይሄንን ጨበሬ ጸጉሩን አንጠልጥሎ ጥፍ አድርጎ ሁለት መሬት ሶስተኛ ሰማይ ወደ መሬት ወደ ሰማይ አድርጎ እንደዚህ ዘጭን ጠጭ ቢያደርገው በቃ እንዴት ብዬ ልንገራችሁ? በቃ ከቃል በላይ ነው ጋይስ። እና በጣም ነበር ደስ የሚለኝ። ምን ትላላችሁ? የምር እንደዛ ደስ አይልም? በቃ እንደዛ ነው መሆን ያለበት የነበረውና በዛ ልክ ነው እንግዲህ ሲያደርግ የነበረው። ውድ ቤተሰቦቻችን እንግዲህ ሁሉም ነገር እንደሚስተካከልና መልካም እንደሚሆን ተስፋ እናደርጋለን። አብርሽም እንግዲህ ያው ሐኪም ቤት ነው ያለው። በዛ ላይ እንግዲህ የግሌና ጽጌ ለመድብል ነግረውት መሳይ እንደታመመ ሕክምና ብርም እንደሚያስፈልጋቸው ያለው ነገር ትንሽ ለነሱ ካቅማቸው ቁጥጥራቸው በላይ እንደሆነ ነግረውታል። እሱም እንግዲህ እሺ ብሎ ተቀብሏቸዋል። ይሄ ደግሞ በጣም ደስ የሚል ነው ከምላችሁ በላይ ማለት ነው። ውድ ቤተሰቦቻችን በጣም ደስ በሚል ሁኔታ ስለዚህ በጣም ደስ ይላል እውነት ለመናገር ከቃል በላይ በሆነ ነገር መጨረሻው ዋናው ዘሜን ፖይንቱ ትትና ምንም መሆን የለባትም ነው ጋይስ። ምን ተላላችሁ? በቃ እዚህ ጋር ማለት ነው ጋይስ ጉሮሮውን እንደዚህ ጠቅታለት በቃ ራሷን ስታለ ምናምን ግን በእርግጠኝነት ትመለሳለች ራሷ እዚህ ጋር ራሱን ጠቅታለት ማለት ነው። በቃ በጣቷ እንደዚህ ደስ ብትደስቀው ይሄዳል። ልጁ ደግሞ የሚረባ አይነት አይደለም። በእርግጠኝነት ምንም መሆን እንደሌለባት በዛ ላይ ደግሞ ትዝታ የምትባል ውልኪስ ከኋላ የሆነ ሰንበዲ ደርሶ እንዴት ደነግጥና ያለችበት ሁኔታ የምሰራው ተንኮል የምታደርገው ሴራና ምንም እንዳልታመመች በቃ አንድ በአንድ መታወቅ አለበት ማለት ነው። ውድ ቤተሰቦቻችን ይሄን ሀሳብ ነው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ላይክ አድርጉ። ወዳችኋለሁ ጋይስ። ላይክ ፕሊዝ